السلام عليكم ورحمة الله وبركاته. حجاج بيت الله يا اللهم بيت لما قومنيت يتنساتشوف يا الرحمن انقدوش إن كان بسلام من قداتشوهن جمراتشوه بمدينة يهداتشوه زول حليفاس الدرسو بقطتا ወደ ጅዳ ይሄዳችሁ ደግሞ የለምለም ቦታ ላይ ስትደርሱ ኢህራም ያስፈልጋችኋል። ኢህራም የመጀመሪያው ግዴታ የሐጅ የመጀመሪያው ግዴታ መተግበር ያለበት ኢህራም ነው። ኢህራም ምንድነው? ኢህራም ማለት ዑምራ ለማድረግ ወይም ሐጅ ለማድረግ መነየት ማለት ነው። እንዴት ነው የሚነየተው? በልብህ አሁን ከዚህ በኋላ የሐጅ ሙህሪም ነኝ ከዚህ በኋላ የዑምራ ሙህሪም ነኝ ብለህ ማመን ማለት ነው። ከዚያ በኋላ ምን ይደረጋል? እዚያ አንደኛ ወንዶች ከሆነ የተሰፉ ልብሶችን በሙሉ በአንተና ከነቲራ እንኳን ሳይቀር እናወልቅና ሁለት ልብሶች አንድ ሽርጥ አንድ ከላይ የምናጣፋው ነጠላዎች ነጫጭ ቢሆኑ ይመረጣል። አለበለዚያ ሌሎችም ከለሮች ሊሆኑ ይችላሉ፣ መሰፋት የለባቸውም። እነሱን ለብሳለን። እዚያው ከቻልነ ሁለት ረካዓ ሰግደን ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ የሚለውን እንጀምራለን። ስንነይት ግን ከሶስት አንዱን ለይተን መነየት አለብን። አንደኛው ሁለቱንም በአንድ ኢህራም እቀጥላለሁ ብለህ መነየት አለብን። ምን ዑምራ አደርጋለሁ፣ ዑምራዬን እንደጨረስኩ ደግሞ ሐጅን አደርጋለሁ። ሁለተኛው አሰራር ደግሞ ዑምራዬን እንደሄድኩ ጨርሼ ከዚያ ተፈትቼ ሰንብቼ ያ ሐጅ ዙል ሒጃ 8ኛው ቀን ሲመጣ ለሐጅ ኢህራም አደርጋለሁ ብለህ መነየት ማለት ነው። ይሄ ተመቱዕ ይባላል። የፊተኛው ቃሪን ይባላል። ቃሪን ማለት አንድ ላይ ያቆራኘ ማለት ነው። ሙተመትዕ ማለት መሃል ላይ እንደልቡ ቆይቶ እንደገና ወደ ኢህራም የገባ ማለት ነው። ሶስተኛው ደግሞ አንድ ሐጅ ብቻ ለመስራት የሚነይታል ሐጅ። ይሄ ደግሞ ሙፍሪድ ይባላል። በዚህ ኢህራም አድርጎ ለበይክ እያለ የት ይደርሳል? መስጂድ አልሐራም ላይ ይደርሳል። ጀዛኩሙላህ ኸይር ባረከላሁ ፊክ። የኢህራምን ስርዓት እንቀጥልበታለን።